አውዳሚው የአሜሪካና የኢራን ጦርነት ትናንት ረቡዕ ዕለት በፈረንሳይ ምድር አዲስ የዲፕሎማሲ ምዕራፍ ከፍቷል። የሁለቱ ሀገራት መሪዎች የኢስላማባድ የመግባቢያ ሰነድ የተሰኘውንና ባለ 14 ነጥብ የያዘውን የታሪካዊ ተኩስ አቁም ውል በፊርማቸው አጽድቀዋል። ይህ ታሪካዊ ስምምነት የተፈረመው ፕሬዝዳንት ኢማኑኤል ማክሮን በታሪካዊ የቨርሳይ ቤተ መንግስት ታላቅ የራት ግብዣ ከማድረጋቸው ጥቂት ሰዓታት ቀደም ብሎ ነበር። ስምምነቱ ባለፈው ሚያዝያ ወር የተጀመረውን የጊዜያዊ ተኩስ አቁም ስምምነት ለተጨማሪ 60 ቀናት ያራዝማል። ይህ ሁለቱ ወገኖች በስዊዘርላንድ ምድር ፊት ለፊት ተቀምጠው ለዘላቂ ሰላም እንዲደራደሩ የትንፋሽ ማግኛ ጊዜ ሰጥቷቸዋል። የሁለቱ ሀገራት ፕሬዝዳንቶች ዶናልድ ትራምፕ እና መሱድ ፔዜሽኪያን የኢስላማባድ የመግባቢያ ሰነድ የተሰኘውንና ባለ 14 ነጥብ የያዘውን የታሪካዊ ጊዜያዊ ተኩስ አቁም ውል በዲጂታል ፊርማቸውን ያጸደቁት። ይህ ውል እንደ አውሮፓውያኑ አቆጣጠር ከ1979 ማግስት በሁለቱ ሀገራት መሪዎች የተፈረመ የመጀመሪያው ታሪካዊ ሰነድ ቢሆንም ፕሬዝዳንት ትራምፕ ኢራን ውሉን ካላከበረች በድጋሚ ቦምብ እናዘንባለን ሲሉ የዛቻ ፖለቲካቸውን ቀጥለዋል። የዚህን ታሪካዊ ስምምነት 14ቱን ነጥቦች እና ፋይዳቸውን በጥልቀት እንቃኛለን። የመጀመሪያዎቹ 3 አንቀጾች ትኩረት ያደረጉት በጦርነት ማቆምና በሉዓላዊነት ላይ ነው። በአንቀጽ 1 መሰረት አሜሪካና ኢራን በሁሉም ግንባሮች በተለይ በሊባኖስ ያለውን ወታደራዊ እርምጃ በአስቸኳይና በቋሚነት ማቆማቸውን አውጀዋል። ከእንግዲህ በኋላም እርስ በርስ ኃይል ከመጠቀምና ከመዛት እንደሚቆጠቡና የሊባኖስን ሉዓላዊነት እንደሚያከብሩም ቃል ገብተዋል። በአንቀጽ 2 ላይ ሁለቱ ሀገራት የእርስ በርስ ሉዓላዊነታቸውን ለማክበርናም በውስጥ ጉዳያቸው ላይ ጣልቃ ላለመግባት የተስማሙ ሲሆን በአንቀጽ 3 መሰረት ደግሞ ይህ የ60 ቀናት ፋታ የተሰጠው የመጨረሻውን ዘላቂ የሰላም ውል ለመደራደርና ለመፈራረም እንደሆነም ይገለጻል። ስምምነቱ ለዓለም ኢኮኖሚ ትልቅ ትንፋሽ የሰጡ አንቀጾችንም አካቷል። በአንቀጽ 4 መሰረት አሜሪካ በኢራን ላይ ጣለችውን የባህር ከበባ በአስቸኳይ ማንሳት የምትጀምር ሲሆን በ30 ቀናት ውስጥ ሙሉ በሙሉ ታጠናቅቃለች። የመጨረሻው ውል ከተፈረመ ከ30 ቀናት በኋላም ጦሯን ከኢራን አቅራቢያ ታስወግዳለች። ኢራን በበኩሏም በአንቀጽ 5 መሰረት በቁልፍ የባህር መተላለፊያ በሆነው በሆርሙዝ ሰርጥ ለ60 ቀናት ያህል ለንግድ መርከቦች ያለምንም ክፍያ ነፃና ደህንነቱ የተጠበቀ መተላለፊያ ለመስጠት ተስማምታለች። ለዚህም ከኦማንና ከሌሎች የባህር ዳርቻ ሀገራት ጋር እንደምትወያይም አስታውቃለች። ከዚህም በላይ በአንቀጽ 6 መሰረት አሜሪካ ከአጋሮቿ ጋር በመሆን ለኢራን መልሶ ግንባታ የሚውል ቢያንስ $300 ቢሊዮን የሚያወጣ ፈንድ ለማደራጀትና አስፈላጊውን ፈቃድ ሁሉ ለመስጠት ተስማምታለች። በአንቀጽ 7 ደግሞ የተባበሩት መንግስታትን ጨምሮ በኢራን ላይ የተጣሉ ማዕቀቦች ሁሉ በሂደት ሙሉ በሙሉ እንደሚነሱም ተደንግጓል። የስምምነቱ እጅግ አወዛጋቢ ጉዳይ የነበረው የኒውክሌር ዕጣ ፈንታ በአንቀጽ 8 ላይም ተቋጭቷል። ኢራን የኒውክሌር መሳሪያ እንደማታመርት ዳግም ያረጋገጠች ሲሆን ትራምፕ ክምችቱ ወደ ውጭ እንዲወጣ ቢፈልጉም ኢራን ግን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር እዚያው ሀገር ውስጥ እንዲቀልጥ በመስማማት ዲፕሎማሲያዊ ድልም ተቀናጅታለች። በአንቀጽ 9 መሰረት የመጨረሻ ውል እስኪፈረም ድረስ አሁን ያለው የኒውክሌር ሁኔታ እንዳለ የሚቀጥል ሲሆን አሜሪካ አዳዲስ ማዕቀቦችን ከመጣልና ተጨማሪ ጦር ወደ ቀጠናው ከመላክም ትቆጠባለች። በተጨማሪም በአንቀጽ 10 እና 11 መሰረት የአሜሪካ የገንዘብ ሚኒስቴር የኢራን ድፍድፍ ነዳጅና ምርቶቹ ያለምንም እገዳ እንዲሸጡም የባንክና የኢንሹራንስ አገልግሎቶች እንዲቀላጠፉ ወዲያውኑ ፈቃድ ይሰጣል። እንዲሁም እስካሁን የታገዱ የኢራን ቢሊዮን ዶላሮች ሙሉ በሙሉ ተለቀው የኢራን ማዕከላዊ ባንክ ለፈለገው ክፍያ እንዲያውላቸውም ይደረጋል። የስምምነቱን ዘላቂነት ለማረጋገጥ የመጨረሻዎቹ 3 አንቀጾችም ወሳኝ ናቸው። በአንቀጽ 12 መሰረት የውሉን አፈጻጸም የሚከታተል የጋራ አስፈጻሚ አካልም ይቋቋመዋል። በአንቀጽ 13 ላይ ደግሞ የጦርነት ማቆም፣ የባህር ከበባ መነሳትና የገንዘብ መልቀቅ ጉዳዮች በተግባር መዋል ሲጀምሩም ሁለቱ ሀገራት በቀሩት አንቀጾች ላይ የመጨረሻውን ስምምነት ለማድረግ ድርድራቸውን በይፋ ይጀምራሉ። በመጨረሻም በአንቀጽ 14 መሰረት የሚደረሰው የመጨረሻው የሰላም ውል
በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስገዳጅ ውሳኔ እንደሚጸድቅም ተደንግጓል። በአጠቃላይ ሲታይ ይህ ባለ 14 ነጥብ የኢስላማባድ ስምምነት ለመካከለኛው ምስራቅና ለዓለም ኢኮኖሚ ትልቅ የሰላም ጭላንጭል ይዞ የመጣ ቢሆንም የሰላሙ ዕጣ ፈንታ ግን በቀጭን ገመድ ላይ የቆመ ይመስላል። በአንድ በኩል የትራምፕ የዛቻ ዲፕሎማሲ፣ በሌላ በኩል ደግሞ የእስራኤል በሊባኖስ ግንባር ጥቃቷን አለማቆሟ ሰላሙን በማንኛውም ሰዓት ሊያፈርሰው የሚችል ስጋት ነው። እናም የስምምነቱ ቀጣዮቹ 60 ቀናት ቀጠናው ወደ ዘላቂ ሰላም ወይስ ወደ ከፋ አውዳሚ ጦርነት እንደሚያመራ የሚወሰንባቸው ወሳኝ ቀናት ይሆናሉ።